የምትለው? አልተሰራም። ታዲያ ጊዜው አላለፈም። ያ ግን ታይሙን የተጠቀመ መልቲ ነው ያልኩ እኮ ለዛ ነው ታይሙን የተጠቀመው እኮ ምንም ለምን ጾነ ያልኩ አይደለም። ኖ ለምን ጾነ ያልኩ ገደብ ነው የምታስቀምጠው ወንድሜ። ታይም ገደብ ለመስጂድ አሰሩልን ማለት ታይም ገደብ አለው እንዴ? የመስጊድ ጆን ዳንኤል ከሁለት ወር በፊት እኮ መስጊድ አሰሩ ተብሎ አክሴፕት አድርጎ ቻሌንጅ ተቀብሏል። የሆነ ገጠር ላይ መስጊድ አሰራልን ብለውት ጠይቀውት አደቋው እኮ ለምን ይሰራ ስለመስጊዱ ስለእንትኑ አይደለም። እሱ ግን ያነሳው ያችን ኬዝ ያነሳበት ሰዓቱ አዶናይን ለማስተቆር ብቻ ነው፣ ሌላ አይደለም። ቪዲዮ የሰራው እንትኑ ለምን አይታየም? ኢዩኤል አንተ እንጂ ለምን እኮ ድምጾን አይደለም። እኔ ጥያቄ ለምን ድምጾን አይደለም? ከዚህ በፊት ሆኖ ቢሆን ኖሮ አፕሪሼት አደረጋለሁ። ስም እያጠፋ ነው ካልክ አሁን እንደው ስም ለማጥፋት የራስን ስም ለማጥፋት እንደ ግለሰቡ የራሱን ስምና ማንነት ያጠፋል። 24 ሰዓት ታብታብ እያረኩ ነው ሙለው ብሎ ሲለምን የምናውቀው ገንዘብ እርዱኝ መውደቅ ያጥቻለሁ የቤት ኪራይ ያጥቻለሁ መበላው ያጥቻለሁ ያለው ራሱ ሰው የራሱን ስም ያጠፋውን ስም በግድ ካቡት ምንድነው? ያ ኦልራይት እንደዛ ብሎ ግን ወድቆ አልቀረም። በተደረገለት ነገር ሰክሰስፉል ሆኖ ከማንም በላይ ሆኖ ደግሞ ፕሩቭ አድርጓል። ምን አደረገ? የሰው ልጅ እኮ ይቸገራል ነው የሰው ልጅ ይቸገራል። አዎ ይቸገራል። ተቸግሮ ነበር የሆነ ሰዓት ላይ ተቸግሮ ግን አልቀረም፣ ወድቆ አልቀረም፣ ተነስቷል። ፕሩቭ አድርጎታል፣ እንደሚችል አሳይቷል። ማንም ይቸገራል። የሰው ልጅ ሆኖ ማይቸገር የለም፣ ይቸገራል። አዎ የሆነ ሰዓት ላይ ተቸግሮ እርዱኛል ተረዳ። እኔ አሁን ብቸገር እሰራለሁ እንጂ ደግሞ አሳይቶናል። ፓንት እሸጣለሁ እንጂ እኔ አለምንም በወጣትነት እድሜ ኖ ብራ አንተ ነህ ኦኬ። አንተ ያለበት ነገር ፓንት መሸጥ ሰክሰስፉል ያደርገኛል ብለህ ካሰብክበት ማድረግ ትችላለህ። ግን እሱን ጀጅ ማድረግ አትችልም። ለምን ለምን ብለህ ጀጅ ማድረግ አትችልም። ለምን ወድቆ ድጋሜ እየለመነ ቢሆን ጀጅ ታደርገዋለህ። ለምን ግን አልወደቀም? ሰክሰስ ጥያቄና መልስ አናድርገው። አንዴ ሐሳብህን ጠቅልል አድርገህ ለይልስ ማነ ዴቭ ሐሳብህን ጠቅልለው። ኢዩኤል ጨርሰሃል? ተመዱ አንዴ ልውጣን አንድ ነገር ተናገረ። እሺ ስጪ ሐሳብሽን። ኦኬ እኔ እታች ሜንሽን እያረጉ አይቼ ነው ቀድሞ የተናገረው ጆን ነው ለሚሉት ብቻ መልስ ልሰጥ ነው የመጣሁት። እታችም ላሉት አዳምጡኝ። ቀድሞ የተናገረው አዶናይ ነው። ከዛ ሙስሊሞች ተናደው አንፎሎ ቻሌንጅ ሲሉ ጆን ወጥቶ ስለ አክሱምና ስለ አሩሲ ሰራ። ይሄንን እውነታ በምንም ልደብቁት አትችሉም። ለሃይማኖታችሁ ብላችሁ አትዋሹ። ቴንኪው አመሰግናለሁ። እንዴ እና ምንም ለምን ሰራ ነው? የስራ መብቱ እኮ ነው፣ የራሱ አካውንት ነው። እዚህ ጋር ነው ግን እውነት ተናገሩ። ነው እውነት ተናገሩ። እሱም እኮ ፌመስ ነው እንደሱ። እሱ ሀሳብ መስጠት አይችልም። ማን ስለ አሩሲ ማን ሰራ? እኔ ጥያቄ ይኸው የተናገረው ጆን ነው። ቅድም ያልኩት ይሄን ነው። ባይዘው ሁሌም የሚናገረው አዶናይ እሱን ብቻ ለምን እንደምትመኩ እሱን ብቻ ፌመስ አድርጋችሁ ለምን እንደምታስቡ ነው እኔ ግራ አይገባኝ። እሺ ቀድሞ ተናገረ እንበል። እሱ ለብቻው ድምጽ መሆን አይችልም እንዴ? ጆን ራሱን ችሎ ድምጽ መሆን አይችልም? እሱ ከሱ ያንሳል። በምን ያንሳል? ማመሳሰል የተፈለገው ለምንድን ነው የምታነጻጽሩት ነው? ራሱን ችሎ እሱ ድምጽ መሆን አይችልም ወይ? ለምንድን ነው አዶናይ ሐሳብ ሰጣ አዶናይ ተከትሎ የሱን ሐሳብ ለመቃረን ነው የምትሉት? ለምንድን ነው ሁሌም? ይሄ ጥያቄ ነው የማይገባኝ። መብቱ እኮ ነው። እሱ ደግሞ በእውቅና ከሆነ ቃሉ ቡቲክም ያክል የለም። በቃ ሌላ ምን ቆንቦሬ ነው ታነጻጽሩት ነው ልጁን ለምን ታነጻጽሩታላችሁ? እሱ ራሱን ችሎ ሐሳብ መስጠት አይችልም ወይ? ታዲያ የራሱ እንኳን እሱ ነው ይችላልው በዚች አካውንት አገባን እኮ ጆን ዳንኤልን ሳንሰድብ የአዶናይ ደጋፊ መሆን አንችልም ወይ? አዶናይን ሳንደግፍ ሳንነቅፍ